ልቀቋት እያልኳችሁ እኮ ነው። የአደይ እናቷም እህቷም አሉ። ልብን መስጠት በጣም ይጎዳል። መቼም እዛ ዶክተር ጋር ልትሄጂ አይደለም አይደል? ቅምጥል ማን እንደሆነች አወቃችሁ መሰለኝ። አንተ ልጅ አምረርከው እንዴ? አትቅረብለብ እንጂ። እኔ ደግሞ እሷ በረሃብ እንዳትሞትብኝ ብዬ ነው ሌባ የሆንኩት። ያ አሸናፊ ደግሞ ምን ሆኖ ነው መጥቶ ያልጠየቀኝ? ይሄን ትምህርት ቤት እያሉ ሌላ ቦታ መሄድን አቁሚ። ቆይ ማን እዚህ ይመጣል ብለህ ነው እንደዚህ የምትጨነቀው? እማዬ ስላንቺ ተጨንቃ እየጠየቀችኝ ነበር። ምን ነው ደወልሽ? በሰላም ነው? ቆይ እናንተስ ታዲያ ለምን ከሰው ቤት አትወጡ? ሩታዬ እኔ እኮ ስላንቺ ጨንቀኛል። ምን ነው? ምን ተፈጠረ? የት ሆስፒታል መተሽ ነው? ጨረቃ ካስማ ወደቀች እንዴ? ምን ይመስላል? አስመሳይ ባለጌ። መጮይን አላቆም የምትይ ከሆነ ግን ህይወትሽን ነው ማጠፋልሽ። እሺ ጫፌን ነካኝ። ምን ቅምጥል ነው ስራት? አዎ ኪንጉ በጣም ነው ማዝነው። አዲስ እንግዲህ ይዤ ልመጥቻለሁ። ቆይ እቺ ደግሞ እዚህ ምን ታደርጋለች? እናንተ የተረገማችሁ ልጅ ታልቀቋት። ዛሬ እዚህ ነው የምጨርስሽ። ወዴትም አትሄጃትም። ሲጀመር ለምንድን ነው የማያገባሽ የምትገቢው? ይበቃል። እጅሽ ላይ ሰበብ ነው የምትሆንብሽ። ሌላ መዘዝ ነው የምታመጣው። ተያት። እባካችሁ እርዱኝ! እባካችሁ! ዳኒ እቺ ልጅ እኮ እኛን እየተከተለችን ነበር። ዝም ካልናት ነገሩ ሙሉ ለሙሉ ነው የሚበላሸው። አሰሙም እንዴ? ወደ ዜራ ትንካኝ። ልቀቋት እያልኳችሁ እኮ ነው። ቤዛ እቺ ልጅ እዚህ ማቆየታችን ብዙ መዘዝ ነው የሚያመጣብን። አሁኑኑ ከዚህ እንሸኛት። ዳኒ አሁን እኮ የምንኖርበትን ቦታ አውቀዋለች። ከለቀቅናት ሙሉ ለሙሉ ችግር ውስጥ ነው የምንገባው። ቆይ አሁን ምን እንድናደርጋት ነው የምትፈልጊው? ስለዚህማ እሷም እዚህ ከኛ ጋር አብራ መሆን አለባት። ልቀቁኝ እናንተ አረመኔዎች። ልጅቷን ምን ልታረጓት ነው? ዳኒ አፏን እንድትዘጋ በዚህ አፍናት። ምን እያደረጋችሁ ነው? ቅምጥል! እና አንተ ግን እንዴት ነው? ቆይ እዚህ መሆን እየተመቸ ነው ያለው? ያ ብሮ የከተማው ቫይብ እኮ በጣም ነው ደስ የሚለው። ሰው፣ አየሩ፣ ሁኔታው በጣም ደስ ይላል። ግን ደግሞ አንዳንድ ነገሮች አሉ አይደል? የተወሰኑ ነገሮች ደግሞ ትንሽ ከባዶች ናቸው። ኦ ማይ ጋድ! እንዴ ሮሚ እዩቲ፣ በቃ መሄድ አለብኝ። ምን ሆነ ነው? ተረጋጋ እንጂ። ወዴት ነው የምትሄደው? ኖ ታይም ቱ ኤክስፕሌን ብሮ። እንዴ አሁን ነው መሄድ አለብኝ። ትቀልዳለህ እንዴ? እንድል አላገኘም። ሮሚ እንደዚህ ዛሬ እየተራመድሽ በመሄድ በጣም ነው ደስ ያለኝ። ሃው አር ዩ ፊሊንግ ቱዴይ? ይሄን እንዴት ነህ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ተረጋግቻለሁ። ደግሞ ባለፈው መተህ ስላየኝ በጣም አመሰግናለሁ። አረ ሮሚ አታመስገኝ እንዴ። ዩ ሉክ ሶ አሜዚንግ። ደግሞ ዛሬ እኮ እንደዚህ ወክ እያደረግሽ በመሄድ በጣም ነው ደስ ያለኝ። አይ ዋዝ ሶ ወሪድ አባውት ዩ። ደግሞ እኮ እንደናትሽ አጋጣሚሽን ስሰማ በጣም ነበር ያዘንኩት። ሄኒ እየሮጥክ ስትመጣ እኮ ደነገጥን። በሰላም ነው አይደል? ኦ ሶሪ ማን። እናት እንዳየኋት እኮ እየሮጥኩ ነው የመጣሁት። ካስደነገጥኩ ግን በጣም ይቅርታ። በነገራችን ላይ ግን ወዴት እየሄዳችሁ ነው? ያው ሮማን አይምሮ እንዲፍታታ ብዬ የአደይ ጋር እየወሰድኳት ነው። እዛ ትንሽ ትጮት ብዬ ነው። የአደይ እናቷም እህቷም አሉ። እዛ ከሆነች ትንሽ ይቀላታል። በጣም አሪፍ ነገር ነው ያደረግከው። አደይ ጋር ሄዳ አይምሮ ማፍታታቷን በጣም ጥሩ ሀሳብ ነው የመረጥከው። ደግሞ ይህንን መምረጥ የግሬት ጆብ ብራዘር። ዴቭ እንዴት ነህ? ሮማን እንዴት ናቸው? ይሄን ያስደነግጣችሁ መሰለኛል። አዎ እየሮጠ ሲመጣ እኮ እኛም ደነገጠን። ምንድነው? አታላቅጡብኝ እንጂ እንዴ። እኔ እኮ ሮሚዬን አይቼ እንደዚህ ሮጬ ላልመጣ ነው እንዴ? ተው፣ እንደዚህ አይነት ቀልድ ደግሞ እናንተ ደስ አይልም። ሮሚዬ እንሸኛችሁ በመኪናችን ፕሊስ። አረ አያስፈልግም፣ እኛ እኮ ደርሰናል። በእግራችን እንሄዳለን። ኖ ዌይ፣ በእግርሽማ አትጀምሩ ሮሚዬ። እንዴ ፕሊስ፣ ይኸውላችሁ አደይ ቤት በራችሁ ድረስ እናወርዳችኋለን። ፕሊስ እንሸኛችሁ። እንዴ ዶክተር አሪው ነገር ተናገር እንጂ። ይኸውላችሁ ይሄን አንድ ከተናገረ አይመለስም። ስለዚህ ባካችሁ ነው ሸኛችሁ ግቡ። እሺ እናመሰግናለን ዶክተር። ሮማን ነይ በቃ እንግባ። እሺ ዩር ዌልካም ሮሚ። አብረሽ በመሄዴ ግን በጣም ነው ደስ ያለኝ። ሌትስ ጎ ባዲ እንሂድ። ኩኩሻዬ
ቆይ ግን ለምንድን ነው በቀረብኩሽ ቁጥር ምሸሽ? ለምንስ ነው ልክ እኔ እንደማልረዳሽ ነገሩ ምንም በቃ ባልገባው ሰው ሙሉ ነሽ ምሸሽ? እኔ እኮ ሰው አልፈልግም ብዬ ወይ ከሰው መራቅ ፈልጌ አይደለም እንደዚህ መሆነው። ታዲያ ለምንድን ነው ፊትሽ የማይፈታው? ሁሉ ጊዜ ፊትሽ ላይ ጭንቀት የሚታየው ለምንድን ነው? እኔ እኮ ያንቺ ድጋፍሽ መሆን ነው የምፈልገው። ምክንያቱም ከዚህ በፊት ያመንኳቸው አይከዱኝም ይሆኑኛል ብዬ ያሰብኳቸው ሰዎች ከድተውኛል ዳይመንድ። ከዛ በኋላ ደግሞ አሁን ሰው ማመን ለእኔ በጣም ከባድ ነው የሆነው። እኔ ግን ይኸውልሽ እንደዛ አይደለም። እኔ ለአንቺ ያለኝ ስሜት ጥልቅና እውነተኛ ነው። እባክሽ እኔን ሳይሆን ፍቅርን አምነሽ ልብሽን ክፈችልኝ። ቀላል አይደለም እኮ ዳይመንድ። የተጎዳ ልብ እኮ ባንድ አይታከምም፣ ባንድ አይፈወስም። ሰዎችን ደግሞ እንደገና አምኖ ልብን መስጠት በጣም ይጎዳል። አውቃለሁ፣ ይገባኛል። ነገሩ በጣም ከባድ ሊሆንብሽ እንደሚችል እረዳሻለሁ። ግን ደግሞ ለምን እንደታሰርሽ እኮ አልነገርሽኝ። ማወቅ እፈልጋለሁ። እስቲ ንገሪኝ፣ ለምንድን ነበር የታሰርሽው? ወደ ልትሄጂ ነው? መቼም እዛ ዶክተር ጋር ልትሄጂ አይደለም አይደል? ፍቅር፣ እኔ የት እንደምሄድ አንቺ ምንም የሚመለከትሽ ነገር የለም። የት ትሄጃለሽ ብለሽ አትጠይቂ። አረ ሩታዬ እንደዚህ አትበይ። እኔ እኮ ላንቺ አስቤ ነው የምጠይቅሽ። ላንቺ አስቤ ነው አትበይ። አባቴ ታሞ እንደነበር እኮ በደንብ ታውቂያለሽ አይደል? አንድ ቀንም ግን አልጠይቅሽም። እንዴ እዚህ መች ነበርሽ? ባልኖርስ እኔ እዚህ ስመጣ ነው እህትነቴ የሚታይሽ? ይኸውልሽ ፍቅር፣ ካልወደድሽኝ እኮ አልወደድሽኝም ነው። ማስመሰል አይጠበቅብሽም። እኔ ፊት ሌላ ሰው ሆነሽ ከኔ ጀርባ ደግሞ ሌላ ሰው ለምን ትሆኛለሽ? አረ ሩታዬ እኔ ስላንቺ መቼ ነው መጥፎ የተናገርኩት? እመኝኝ፣ እኔ ስላንቺ ጥሩ እንጂ መጥፎ ነገር ተናግሬ አላውቅም። እኔ ሁሉንም ነገር ሰምቻለሁ ፍቅር። ከኔ ፊት ለፊት ስትሆኚ ጥሩ ሰው ለመምሰል ትሞክራለሽ፣ ከኔ ኋላ ግን ስሜን ለማጥፋት በጣም ትሞክራለሽ። ትክክለኛ እህት ብትሆኚ ኑሮ እንደዚህ አታደርጊም ነበር። ሩታዬ እኔ እኮ እህትሽ ነኝ። እንዴት አንቺን የሚጎዳ ነገር ትናገራለች ብለሽ ታስቢያለሽ? እኔ እኮ ላንቺ ብዬ ነው። አይ ፍቅር፣ እንደዚህ አይነት ማስመሰል ይቅርብሽ። ከኔ ፊት ለፊት ጥሩ እየመሰልሽ ከኔ ኋላ ደግሞ መጥፎ ነገር አታድርጊ። ፈጣሪ የማይወደውን ስራ አትስሪ። ሩታ አንቺ እኮ ሁሉም ነገር በተሳሳተ መንገድ ነው የምታስቢው። እኔ ላንቺ ምንም ክፋት አላሰብኩም። ሰው በሰራው ስራ ነው የሚመዘነው ፍቅር። በቃላት ማስመሰል ህሊናን አያድንም። ይኸውልሽ እንደ እህትሽ ብታይኝ ኑሮ በዛ በከባዱ ጊዜ ካጠገቤ ትሆኚ ነበር። አባቴ በታመመ ሰዓት ካጠገቤ አላጣሽም ነበር። እሱማ እኔም እኮ እዚህ ስላልተመቸኝና ክላስ ስላለ ነው እንጂ መጣ ነበር። ግን አንቺ ያደረግሽው ነገር ቢኖር እኔን መከታተልና በሰዎች ፊት ለፊት መጥፎ ስም ማሰጠት ነበር። ይሄ ደግሞ ከእውነተኛ እህትነት የሚጠበቅ ተግባር አይደለም። ባትረጂኝ እንኳን እባክሽ ተይኝ። ሩታዬ እኔ እኮ አባትሽን ጠይቄዋለሁ። ማሚ የደወለች ጊዜ እኔ ማወቸው ነበር። ደህና እንደሆነ ስላወቅኩ ነው። አይ ፍቅር፣ ቃላትሽና ድርጊትሽ በፍጹም አይገናኙም። ከእንግዲህ ተይኝ፣ የራሴ ህይወት አለኝ። እሺ ታዲያ እኔ ምን እንዳደርግ ነው የምትፈልጊ? እኔ እኮ መልካም ነገር ነው የተመኘውልሽ። ምንም እንድታድርጊልኝ አልፈልግም። ብቻ ከቻልሽ ከህይወቴ ውጭ እሺ? ይኸውልሽ የሰውን ስም ማጥፋት፣ ስለ ሰው መጥፎ ነገር ማስወራት ፈጣሪም የሚወደው ተግባር አይደለም። ከቻልሽ ብታይ ጥሩ ነው። ስለዚህ ምን እያልሽ ነው? ስለዚህ ከዚህ በኋላ እኔ ህይወት ውስጥ መግባት አቁሚ። ይኸውልሽ ካልወደድሽኝ አልወደድሽኝም ነው። ማስመሰልሽን አቁሚ። ሩታዬ ቆይ አትሂጂ፣ አዳምጪኝ። ገና እኮ ንግግሬን አልጨረስኩም። ከአሁን ሰዓት ጀምሮ አንቺን ንግግር አልሰማም። ዞር በይልኝ፣ አታስመስይ። ሞኝ አታስመስይ ትላለች እንዴ? ሁሉም እንደሷ ሞኝ ይመስላታል። አንቺ ገና የሰው ማንነት ምንም አልገባሽም። በዚህ ሁኔታሽ ከቀጠልሽ የእነሱ መጫወቻ ነው የምትሆኚው። ከእኔ ብዙ ነገር መማር አለብሽ። ዶክተር በጣም እናመሰግናለን። መንገዳችንን እናቀለላችሁልን እኮ። ለምን ገብታችሁ ቡና አጠጡ? አይ ዴቭ እናመሰግናለን። እኔ አሁን አሹ ከምንሄድበት ስራ አለ። አረ ስራው እኮ ይደርሳል። ማማ ጋር እንግባ እንጂ። ደግሞ እኮ ማማንም ከጠየቅናት አሬ ቤት ምንም መተን አናውቅም አይደል እንዴ? ፕሊስ ዶክተር በእናትህ እንግባ። ልክ ናችሁ። ደግሞ ማዘርም እናንተን ሲያዩ በጣም ደስ ይላችኋል።
ስለዚህ አረ ለሰው ልጅ ትንፋሽ ስጥ። ረሳሁ እንዴ? እኔ ስራ እኮ አለን እንዴ ዶክተር ደግሞ ስራው እኮ የትም አይሄድማ እንዴ። ሮሚንና ማዘርን እያጫወትን በደንብ እንጠይቃቸው ፕሊስ። በእናትህ አጨክንብኝ። አይ ዶክተር ሀሳቢነቱ እኮ ነው። ገብታችሁ ግን ቡና ብትጠጡ ደስ ይለናል። አዎ ዶክተር፣ ሄኒ ወደ ውስጥ ብትገቡ ይሻላል። አግሪ ሮማን፣ እኔም ከዚህ የተሻለ እድል መቼም አላገኝም። ዘመዶችን ብታወቃቸው በጣም ነው ደስ የሚለኝ። ዶክተር ደግሞ በቃ ፊትና አታጥቁርብኝ፣ እንግባ። ምንድን ነው እንዴ? እንግዲህ ደረቀ ካልክ በቃ ዴፍ እናንተ ግቡ፣ እኛ መኪና አስካክለን እንመጣለን። እሺ ዶክተር። እነዚህ ደደቦች እስካሁን አልነቁ። አሁኑ ሀምጣና ፊታቸው ላይ እንድፋባቸው። ነቅተው መነጋገር ያለብን ነገር አለ። ምን አባታችሁ ነው የምታረጉት? ምን አድርጌ ነው የምትላት ልጅቷን? ይኸውላችሁ አሁን እጅና እግረኝ ፍቱኝ። ቅምጥል ማን እንደሆነች አወቃችሁ አልመሰለኝም። ደግሞ ነቃሽ አይደል? በአርፈሽ ተቀመጪ። እዚህ አላስፈላጊ የሆነ ጨዋታ አንፈልግም። እሺ አንቺ የማትረቢ ቆሻሻ። ይኸውልሽ ትሰምኛለሽ? አሁኑኑ እጅና እግረኝ ፍችኝ። ቅምጥልን እዚህ አስሮ ማስቀመጥ ምን ማለት እንደሆነ አልገባሽም። አሁን ከዚህ አስወጭኝ። ዝም በይ። ሲጀመር በማያገባሽ ነገር መግባት አልነበረብሽም። በማያገባሽ ነገር ገብተሽ ባትከተኝ ኖሮ አንቺ ጋር እንደርስብሽም ነበር። አንቺ ሴጣን ጫፌን እነካለሁ በይና ይኸውልሽ በራሴ እጅ አነቄ ነው የምገልሽ። ፈቸኝ። ቤዛ፣ እናንተ እውነትም አይምሮችን ስቷችኋል። እጮኛ አቤ አሁኑን መጥቶ ከዚህ ያስመልጠናል። ከዚህ ማንም አያድናችሁ። ሄለን፣ አንቺን ብትሆኚ አፍሽን ዘግተሽ ብትቀመጭ ይሻልሻል። አቤ እኛ የምንፈልገውን ነገር እስካልሰጠን ድረስ እዚህ ታስረሽ መቆየትሽ አይቀርም። የማትረቡ ናችሁ። እሺ የማትረቡ። ቆይ እኔን እዚህ አስቀምጣችሁ ሰላም የምታገኙ ነው የሚመስላችሁ? አስወጡኝ ከዚህ አስወጣኝ። ቤዛ እባክሽ ከዚች ፌንጣ ጋር ዝም ብለሽ አትጨቃጨቂ። ልጅቷ እኮ እብድ ነገር ናት። ዝም ብላ ነው የምትጮህ። አሰማትም እንዴት እንደምትሳደብ። እቺንማ እዚህ አፍኜ ነው ማቆያት። የትም አትሄድም። እሺ እሷን ተያትና እኔና አንቺ ወጥተን እናውራ። አመረርክ እንዴ ዶክተር? አረ ምን ሆነ ነው? እየጠበቁን እኮ ነው። እንግባ እንጂ እንዴ። አንተ ልጅ አመረርከው እንዴ? አትቅረብለብ እንጂ እንዴ። ሮማንን ቢሆን እዚህ ቤት የመጣችሁ እረፍት ለማድረግ ነው። ሰዎች እኮ ቤታቸው ስለማረፍ ነው የገቡት እንዴ። እዩቲ ሮማን እኮ ናት እንዴ። ይሄን እድል እኮ መቼም ቢሆን ነው ማላገኘው። አረ እባክህ ልታስመልጠኝ ና። አሁን እንግባ በእናትህ። ደግሞ እኮ አዳ ያለች በእናትህ። እሷንም እኮ ታያለህ። ማየት አትፈልግም? ገብታ ታዲያ። አይ እኔ ይኸውልህ ዛሬ ለስራ ያድርግልህ። በጣም ነው የተከለፈለፍከው እንዴ። ግን ቆይ አንተ የዴቭ ነገር አልገረመ? ስለ ዴቭ ምን አደረገና ነው ደግሞ የሚገርመኝ? የዴቭ ሁኔታና አነጋገረው አልገረመ እንዴ? በአንዴ እኮ ነው የተቀየረው። የሆነ ነገርማ አለ እንጂ እንደዚህ ብሎ አይመስለኝ። እሱን ተወና እንግባ ዶክተር። እኛ እኮ የራሳችን ጉዳይ አለ። ደግሞ እኮ እነ ማሚን እና አደይንም ምናምን ሰላም ለማለት ነው። እኔ ደግሞ ሆኔንም ሰላም ለማለት ነው እኮ የምንገባው። እንግባ እንጂ። ኧረ እኔ እባክህን ተረጋጋ እንዴ። እንደዚህ እኮ በፍቅር መክነፍህ እኮ በጣም ነው የሚያስታውቀው። ይኸውልህ ህይወት ላይ ነገሮችን ቀስ ብሎ መያዝ ነው የሚባጀው። እሺ ይኸውልህ ዩቲ አጋጣሚ የሚባል ነገር እኔ ጋር አይሰራም እንዴ። ህይወት እኮ አጭር ናት። ይኖሚ እኔ ጋር ደግሞ ቀስ ብሎ ነገር አይሰራም። ይኸውልህ አሁን ማድረግ ያለብኝ አሁን ነው ማድረግ ያለብኝ። አውቃለሁ። እኔ ግን ደግሞ አትርሳ፣ ሮማን እኮ ገና በቅርቡ ነው ከትልቅ ድንጋጤ እያገገመች ያለችው። በፍቅር ከመክነፍ በፊት ስለ እሷ ማወቅ፣ እሷ ማክበር መቻል አለብህ። ዩቲ በጣም ነው እንጂ ማከብራት፣ በጣም ነው ማከብራት፣ በጣም ነው መወዳት። ለዚህ እኮ ነው ሁሌ አጠገቧ መሆን የምፈልገው። እሱ መልካም ነው። ይሄኔ ግን ደግሞ ወደ ቤት ስትገባ እባክህን ራስህን ግዛ። እንደዚህ አትቅለብለብ እንዴ። አረማመድህን ቢሆን አስተካክል። ይኸውልህ ዩቲ አንተ ብቻ ተከተለኝ፣ እኔ ነገሩን በሚገባው አስተካክለዋለሁ። ሌትስ ጎ ና እንሂድ። ይኸውልህ አንተ አደይን እኔ ሮሚን አይደል? ና እንግባሽ። ወይኔ አንተ ማታመጣብኝ ነገር የለም። ጭራሽ ከዴቭ ጋር ታሸኛኘኛለህ። ቀጣይማ እስኪ እንዳይመጣ እየጠበቅኩሽ ነው። ለምን ነበር እስር ቤት የገባሽው? እውነቱን ማወቅ እፈልጋለሁ። ሰርቄ ዳይመንድ ሰርቄ ሌባ ስለነበርኩኝ ነው የታሰርኩት።
ሌብነትሽንማ ሁሉም ሰው የሚያውቀው ነገር እኮ። እኔ ግን ማወቅ የምፈልገው እንድትሰርቅ ያደረገሽ ምክንያት ምንድን ነው? ርቦኝ ነው ዳይመንድ። ደግሞ ለአንድ ሆዴ ለራሴ ረሀብ ብዬ ሳይሆን ለህፃን ልጅ ረሀብ ብዬ ነው። የህፃን ልጅ ረሀብ ምን ማለት ነው? አስረጅኝ፣ አልገባኝም። ዳይመንድ የእህቴ ልጅ ሚጣ እናቱ አረብ ሀገር ከሄደች በኋላ ድምጿ ጠፋ። የት እንዳለች ራሱ ማወቅ አልቻልም ነበረ። እሷ ደግሞ ስትሄድ እንድንከባከብላት አደራ ብላ ለኔ ነበር የሰጠቻት። እኔ ደግሞ እሷ በረሀብ እንዳትሞትብኝ ብዬ ነው ሌባ የሆንኩት። ለዛ ነው መስረቅ የጀመርኩት ዳይመንድ። ምን ኩኩሻ፣ እውነት ነው? ለዛች ህፃን ልጅ ስትይ ነው ይሄን ሁላ መከራ የተቀበልሽው? አዎ ዳይመንድ፣ በእርግጥ ብቻዬን አልነበረም። ቅምጥልም ታግዘኝ አጠገቤ ትሆን ነበረ። ግን ከራሴ አልፌ ደግሞ የሰው ልጅ ይዤ ሸክም መሆን ይከብደኝ ስለነበረ ነው እንደዚህ አይነት ነገር አረግ የነበረው። እባክሽን ኩኩሻ አታልቅሽ። አንቺ እኮ ድንቅ ሴት እኮ ነሽ። ቆይሽ አሁን ልጅቷ ደህና ናት? የት ነው ያለችው? አባቷ ጋር ናት። አሁን እሷ በጥሩ ሁኔታ ላይ ትገኛለች። ደስተኛ ናት። እውነት ኩኩሻ፣ አንቺ በጣም በጣም ድንቅ ሴት ነሽ። ለህፃን ልጅ ስትይ ወጣትነትሽን እስር ቤት ያሳለፍሽ በጣም ጀግና ሴት ነሽ። ይሄ ደግሞ የሚያሳየው የልብሽን ቅንነት ነው። እኔ ባረጉት ነገር አልጸጸትም ዳይመንድ። ሰዎች ግን ሌባ ናት፣ ትሰርቃለች ምናምን ሲሉ ልቤ በጣም ይቆስላል። ከዚህ በኋላ ግን ብቻሽን አይደለሽም፣ እኔ ያለሁልሽ። የልብሽን ቅንነት፣ ጀግንነትሽን በደንብ አይቻለሁ። የጎደለሽን በሙሉ እኔ እሞላልሻለሁ። እውነትን ነው ዳይመንድ፣ አትተወኝም? በፍጹም በፍጹም አልተውሽም። ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? ሮማን እንኳን ደህና መጣሽልኝ እንጂ። ደህና ነሽ? እንዴት ነሽ? እኔማ እንደው ሁል ጊዜ ስላንቺ እኮ አስባለሁ። ደህና ነኝ ማማ። እኔም በጣም ናፍቃችኝ ነበር። እሰይ እንኳን ደህና ሆንሽልኝ የኔ ልጅ። አንቺን ደህና አድርጎ ያሳየኝ አምላክ ምስጋና ይድረሰው። የኔ ሀሳቢ ልጅ ማማ እንዴት ዋሉ? ሰላም ናት? እኔም ሮማንን ይዣት መጣሁ እኮ። ደህና ነኝ የኔ ልጅ፣ የኔ አስተዋይ። ይኸው አብራችሁ ስለመጣችሁ እኮ ቤቱ በደስታ ተሞላ። እንኳን ደህና መጣሽ ሮሚ። ዴቭ ይዛት መምጣት ትልቅ ነገር አደረክ። አዎ አዴ፣ ሮማን እዛ ብቻዋን ከምትሆን እናንተ ጋር መታ ብታርፍ ይሻላል ብዬ ነው ይዣት የመጣሁት። እሰይ እንዴት ናፍቃኝ እንደነበረ። እኔ የምለው የአሸናፊ ደግሞ ምን ሆኖ ነው መጥቶ ያልጠየቀኝ? እንዴት ነሽ ያላለኝ? ከተማ ገባው ብሎ እንደው መኮራቱ ነው? አይ ማማ፣ አሹ እኮ እዚህ ከተማ ውስጥ የለም፣ ወደ ገጠር ተመልሷል። ምን? አሹ ወደ ገጠር ተመለሰ? ለምን? ቆይ ምን ተፈጥሮ ነው በድንገት የተመለሰው? እኔ እንጃ አደይ፣ ምናልባት እናቱ በጣም ናፍቃ ይሆናል፣ ለዛ ነው ሄደው። እሰይ እንኳን ሄደ። እዛ መሄዱማ ለሱም ጥሩ ነው። እናቱም እንደው ልጄ ልጄ እያለች ከምታለቅስ አጠገቧ ቢሆንላት መልካም። አዎ ማማ፣ እናቱን ለመጠየቅ ሚሄዱ መልካም ነገር፣ እዛ ቢቆይ ይሻላል። ዴቭ ሮሚን ይዛ ስለመጣ ደስ ብሎኛል። ለእሷ እዚህ መሆኗ ጥሩ ነው። እውነትሽ ነው አደይ ልጄ። ለመሆኑ ሮማን የከተማውን ኑሮ ለመድሽው? ስራውንስ እየለመድሽው ነው? ኑሮስ እንዴት ይዞሻል? እግዚአብሔር ይመስገን ማማ። ስራውም የከተማውም ኑሮ እየተለመደ ነው። ደግሞ እናንተ ስላላችሁልኝ ምንም አልፈራም። እሰይ እንኳን መጣሽልኝ የኔ ልጅ። ሌላም ጊዜ ቢሆን እየመጣሽ ከኔ ጋር ተጫወች እረፍት ስትሆኝ። እሺ ተመስገን። ለዓይነ ስጋ ያበቃን አምላክ ምስጋና ይድረሰው። ብርሃንስ የለችም እንዴ? ብርሃን የለች፣ ሄለን ልትሄዳለች። ፍቅር ወደ ልትሄጂ ነው? በዚህ ሰዓት ደግሞ የት ልትወጪ ነው? እማዬ ክላስ አለብኝ፣ ትምህርት ሰዓት ደርሷል። ቆይ አንቺ ክላስ ማብቂያ የለውም እንዴ? ሁልጊዜ ክላስ ነኝ እያልሽ ነው የምትወጪው? አሁን እኮ ትምህርቱ ስለከበደ ተጨማሪ ትምህርት ስላለን ነው የምሄደው። ፍቅር እኔ ይሄንን መውጣትሽን አልወደድኩትኝም። ሁልጊዜ ክላስ አለኝ እያልሽ ነው የምትወጪው። የት እየሄድሽ ነው? አረ ምንም አይነት ሰበብ አይደለም እማዬ፣ ትምህርት ስላለኝ ነው የምሄደው። ፍቅር እኔ ላንቺ ብዬ ነው የምነግርሽ፣ ትምህርትሽን በአግባቡ መከታተል አለብሽ። እሺ እማዬ፣ እኔ እኮ ሁልጊዜ የምትይኝ ነገር እሰማለሁ። ምንም የሚያሳስብ ነገር የለም። ተይ፣ ይሄን ትምህርት ቤት እያሉ ሌላ ቦታ መሄድን አቁሚ።
እንዴ በሰበብ አስባቡ ከትምህርት እኮ እየቀረሽ ነው። እሺ እማዬ፣ በፍጹም ሌላ ቦታ አልሄድም። ቀጥታ ወደ ክላስ ነው የምገባው። ይኸውልሽ እኔ እኮ ላንቺ መልካም ህይወት ስኬት አስቤ ነው መክርሽ። አውቃለሁ እማዬ፣ ምክርሽን እቀበላለሁ። አሁን ግን ሄጄ እመልሳለሁ። ይኸውልሽ ልጄ፣ እኔ የምልሽ ነገር ምንም አይገባሽም። ሁልጊዜ የምትቸኩዩ በሩን ከፍተሽ ለመውጣት ነው። እማዬ አልቸኮልኩም እኮ ከጓደኞቼ ጋር ስለተቀጣጠርን ነው በፍጥነት መሄድ የፈለኩት። እንዴ ጓደኞችሽስ ቢሆን እንደዚህ ሁልጊዜ በየሰበቡ ነው እንደሚወጡት? ከመውጣት ቤት ቁጭ ብሎ ማጥናት አይበልጥም? እቤት ውስጥም እኮ አጠናለሁ እማዬ፣ ግን ዛሬ መምህሩ ስለሚመጣ እዛ መሄድ አለብኝ። እኔ ግን እምልሽ እውነት ትምህርት ቤት ነው የምትሄዱት ነው ወይስ የምትሄዱበት ቦታ አለ? እማዬ እንዴት ትጠራጠሪኛለሽ? እኔ እኮ ላንቺ ታዛዥ ልጅ ነኝ። አውቃለሁ እኮ በጣም ጥሩ ልጅ መሆንሽን፣ ግን አንዳንድ አካሄድሽ ስለሚያሳስበኝ ነው የምናገርሽ። አያሳስብሽ እማዬ፣ አንቺን የሚያስከፋ ምንም ነገር አላደርግም። በይ በቃ ትምህርትሽን ስትጨርሺ በፍጥነት ወደ ቤት ተመለሽ። ይኸውልሽ ነግሬሻለሁ፣ መንገድ ላይ እንዳትቆይ። እሺ እማዬ፣ ክላስ እንደጨረስኩ ወዲያው ነው ወደ ቤት የምመጣ። ቆይ ፍቅርዬ፣ ከመሄድሽ በፊት እስቲ የሚጠጣ ውሃ አምጪልኝ። እሺ እማዬ፣ አመጣልሻለሁ። ምን ችግር አለው? የኔ ልጅ እንደዚህ እኮ እሺ ስትይኝ ደስ ይለኛል። ንግግርሽ እንደ ተግባርሽ ደግሞ ቢሆን እንዴት ደስ ይላል መሰለሽ። ተግባሬም እንደ ንግግሬ ነው እማዬ። ሁልጊዜ የተናገርኩትን ነገር አድርጋለሁ። ተይ ልጄ አታስመስይ። እኔ እኮ እናትሽ ነኝ። የውስጥሽን በደንብ ነው የማውቀው። አረ እማዬ አላስመሰልኩም። እኔ እኮ አንቺን በጣም ነው የምወድሽ። እኔም እወድሻለሁ እኮ ልጄ፣ ግን ትምህርትሽን ችላ እንድትይ አልፈልግም። በፍጹም እችላለሁ እማዬ። በይ እንግዲህ ከዚህ በኋላ ጊዜሽን በአግባቡ ተጠቀሚ። ይሄ በየጊዜው መውጣት ይበቃሻል። እሺ እማዬ፣ ከዚህ በኋላ ዝም ብዬ መውጣት አለበዛም። በይ በቃ አሁን እንዳይረፍድብሽ። በይ ቶሎ ሂጂ። ተይው በቃ ውሃውን ራሴ ተነስቼ እጠጣለሁ። እሺ እማዬ። ይኸውልሽ ደግሞ ምክሬን እንዳትረሺ። በፍጹም አረሳም እማዬ። በቃ በይ ሂጂ። ቶሎ ተመለሽ ታዲያ ስትወጪ እንዳዘገይ ነግሬሻለሁ። እሺ እማዬ፣ በቃ ልሂድ። ደህና ዋይ። ቢሳ፣ ይሄ ቦታ በፍጹም አስተማማኝ አይደለም። በየትኛውም ሰዓትና በየትኛውም ጊዜ ፖሊሶች ሊመጡብን ይችላሉ። ይህንን እየተረዳሽኝ አይደለም። ዳኒ፣ አሁንም አትፍራ እያልኩ ነው። ቆይ ማን እዚህ ይመጣል ብለህ ነው እንደዚህ የምትጨነቀው? እነዚህ ሁለት ሴቶች እኮ ጠፍተዋል። በየትኛውም ጊዜ አቢ ፖሊሶች ይዞኛል ሊያገኘን ይችላል። ለዛ የምንፈልገውን ነገር አግኝተን ከዚህ አካባቢ መሰወር አለብን። እሺ ዳኒ፣ ይገባኛል እኮ ግን ደግሞ አቢ ትንሽ መደናገጥና ስለኛ ማሰብ አለበት። ከዛ በኋላ እደውልለታለሁ። ቆይ ምን ብለሽ ልትደውይለት ነው? እኛ እኮ አላማችን እነዚህ ልጆች መግደል አይደለም። ይህንን ነገር እንዳታበላሹ። አላማችን እኮ ግልጽ ነው ዳኒ። ሄሉን ይዘናታል። ከዛ አቢ ማስፈራራት ነው። ቤታችንን ይመልስልናል። ከዛ በኋላ እነሱንም እንለቃቸዋለን። አሁን ዋናው ነገር ለሱ ደውለን የሚሰጠን ምላሽ ነው። እሺ አፍተኝ፣ ደውይለት። አሁን ጊዜ የለንም። ቤታችንን ተረክበን ከዚህ እንጠፋለን። እሺ ዳኒ፣ ደውልለታለሁ። አሁን አቤ እጮኛውን እንዲያዝን ሲያውቅ ሁሉንም ነገር ያደርጋል። ምን ሆኖ ነው ቤቱ ጭር ያለው? ልጆቹ ሁሉ ወዴት ሄደው ነው? ውጭ ልጅ ደግሞ ስልኳን አታነሳም እንዴ? ቆይ ስልኳን የጥለው ሄዳ ነው? የቅምጥልን ቢካልኝ እንግዲህ ኩኩሻ ጋር ልደውል። ምናልባት እሷ ልታውቅ ትችላለች። እስቲ ደግሞ እሷ ታንሳውና ትንገረኝ። ልጆቹ እንደሆነ ከቁጥጥር ውጭ እየሆኑ ነው። ሩታ፣ ገና ከመምጣትሽ ትዞሪያለሽ አይደል? ደግሞ የት ሄደሽ ነው? ወደ ፈለኩበት ብሄድ ምን ይመለከትሻል ፍቅር? እኔ የምሄድበት እኮ ያንቺ ጉዳይ አይደለም። እንደሷ አትበይ ሩታ። እማዬ ስላንቺ ተጨንቃ እየጠየቀችኝ ነበር እና ወዴት እንደሄድሽ ማወቅ አለብኝ። ማሚ ከጠየቀችኝ እኔ ራሴ መልስላታለሁ። አንቺ ደግሞ እኔን ለመቆጣጠር አትሞክሪ እሺ? እኔ አንቺን ልቆጣጠርሽ አይደለም ሩታ፣ ግን ሁልጊዜ መዞርሽ ስለሚገርመኝ ነው። ቢገርምሽ ባይገርምሽ እኔ ምን አገባኝ? ይኸውልሽ ፍቅር፣ የኔን ህይወት አትከታተይ እሺ? የራስሽን ህይወት ምሪ። አንቺ እኮ ሁልጊዜ ከሰው ጋር ለመጣላት ነው የምትሞክሪው። እኔ ግን በደግነት ነው የጠየኩሽ። ይኸውልሽ ደግነትሽን ለራስሽ አድርጊ ፍቅር። እኔ ካንቺ ምንም ነገር አልፈልግም። በቃ እንደፈለግሽኝ ሩታ። እኔ ወደ ክላሴ መሄድ አለብኝ። እማዬ ግን ዝም የምትልሽ አይመስለኝም። ግቢና የሚሆነውን ታያለሽ። በቃ አታስፈራሪኝ፣ ሂጂ በቃ።
እሄዳለሁ ሩታ። እኔም ከአንቺ ጋር ጊዜ ማጥፋት አልፈልግም። ኩኩሻዬ ምን እየተሰማኝ እንደሆነ ታውቂያለሽ? አብሬሽ ስራመድ ምን ተሰማ? የሆነ ደስ የሚል ስሜት፣ ልብን ስቅስ አድርጎ የሚል ስሜት አለ አይደል? ምን አለበት ሁሉ ጊዜ እንደዚህ ቢሆን። ያው ዳይመንድ፣ እኔም እኮ አብሬክ ስሆን በጣም ደስ ይለኛል። ግን እያየሁ አይደል እንዴት በፍጥነት ሰዓቱ እየሄደ እንደሆነ። እንዴ ማዘሯ ደወለች። ሄሎ ማዘሯ፣ ምን ነው ደወልሽ? በሰላም ነው? እሺ ማዘሯ፣ አታስቢ፣ እደርሳለሁ። አሁን ቅርብ ነኝ፣ እመጣለሁ። ማዘሯ፣ ምንም ሀሳብ እንዳይገባሽ እሺ። ዳይመንድ፣ በፍጥነት መሄድ አለብኝ። ማዘሯ ቤቱ ጭር ብሏል፣ ደበረኝ፣ ቶሎ ነኝ ነው የምትለኝ። አብደሻል። ብቻሽንማ መሄድ የለብሽም እንዴ። እኔ ያለሁ እኮ ከዚህ በኋላ እንደ ጎረምሳ መንገድ ላይ ክልቡ ክልቡ እያልሽ ብቻሽን ልትሄጂ ነው እንዴ? ነኝ እንደው ምን እጅ ለእጅ ተያይዘልን ነው ዳይመንድ? እዚህ ሰፈር ውስጥ ሰው ምን ይለናል? ቆይ እንዴ ከኔ ጋር መታየት አግኝተሽ ነው? ይኸውልሽ እኔን የመሰለ ጠንበለል የሆነ ሰውዬ አብሮሽ ሆኖ ማንም ሰው አይዳፈርሽም። ምንም የሚያስፈራ ነገር የለም። ኧረ እባክህ ጉረኛ፣ ደግሞ ሁሉ ነገር ወደ ቀልድ መቀየር ጀምረሃል። አሁን በቃ ማዘሯ ትጠብቀኛለች። እኔ ዳይመንድ ችግር የለም ከኔ ጋር መሆንሽን ስታውቅ ማለት ነው ማዘሯ ደስ ነው የሚላት። እስኪ ተረጋጊና እባክሽ ንገሪኝ። ቆይ ከአንቺ ምንድን ነው የሚፈልጉት? ለምንድን ነው እዚህ ያመጡሽ? እኔ ምንም የማውቀው ነገር የለም ቅምጥል። እቤት ውስጥ በተቀመጥኩበት ነው መጥተው ይዘውኝ የሄዱት። ከአንቺ ምንድን ነው የሚፈልጉት? የተፈጠረው ችግርስ ምንድን ነው? ቆይ መንስኤው ምንድን ነው? ለምንድን ነው እዚህ የመጣሽው? እነሱማ ከኛ የሚፈልጉት አቤ በግማሽ የከፈለበትን የቤት ክፍያ ትታችሁ ካልወጣችሁ ብለው ነው እኔን እዚህ ያመጡኝ። ምን? በቤት ምክንያት? በቤቱ ምክንያት ነው የሁላ ወንጀል የሚሰሩት? ቆይ እናንተስ ታዲያ ለምን ከሰው ቤት አትወጡ? አይደለም ቅምጥል፣ ቤቱ በህግ የተያዘ ነው። አቤም ደግሞ አግባብ ባለው መንገድ ነው የገዛው። እነሱ ግን አስገድደው ነው ሊወስዱት የሚፈልጉት። አዎ አንቺ ራሱ ማትሆኚ ሰው ነሽ። እሺ ምንድን ነው እንደዚህ እስኪያደርጉሽ ድረስ አጮይም እንዴ? ራስሽ ምናምን ለመከላከል አሞክሪም? እንደ በግ እየተነዳሽ ትመጫለሽ እንደዚህ ድረስ? አይደለም ቅምጥል፣ እነሱ ኮቾቼን ይዘው በኃይል በስለት እያስፈራሩ ነው እዚህ ድረስ ያመጡኝ። በቃ እንደዛም ቢሆን መጮህ ነበረብሽ። ራስሽ ለመከላከል የሆነ ነገር መፍጠር ነበረብሽ እኮ። እነሱ እጅግ በጣም መጥፎ ሰዎች ናቸው ቅምጥል። እኔ እዚህ በፍርሃት ልሞት ነበር። አንቺ ግን አትፈሪም። ይኸውልሽ ቅምጥል፣ ቤዛ በጣም መጥፎ ሰው ናት። ዳኒም ቢሆን ያው የእሷ ቢጤ ነው። እኔ ማንንም አልፈራም። ሲቀጥል አልሰማም። እሺ እጅና እግሬን እዚህ አስራሽ ያስቀመጡ ነው ጸጥ ያልኩት። ብቻ እጄ ይፈታ። ምን እንደማደርግ አሳይሻለሁ። መጣው ብለሽ ወጥተሽ እንደዚህ ጠፋሽ? የት ነበርሽ ሩታ? እዚሁ አካባቢ ነበርኩ እኮ ማሚዬ፣ ብዙ አራኩ። እዚሁ ነኝ ያለሽ እንዴ? እዚሁ ነኝ እያልሽ እየወጣሽ ስንት ጊዜ ነው ቆይተሽ የምትመጪው? እንደዚህ መጥፋት ታይቅርብሽ ማሚዬ። እባክሽ አትናደጂ። እኔ እኮ አላስፈላጊ ቦታ አልሄድኩም። ቆይ ግን ማሚ፣ አባቴ ደህና ነው? አባትሽ ደህና ነው። አንቺ ግን ይሄ በየጊዜው መጣው ያልሽ የምትጠፊውን ነገር አቁሚ። ታይ ብያለሁ እኔ። እሺ ማሚዬ፣ እኔ እኮ እናንተን ለማሳሰብ ብዬ አይደለም፣ ግን የራሴ ጉዳይ ስላለኝ ነው። አይ ምንም አይነት ጉዳይ ቢኖርሽ ቤት መናገር አለብሽ። ሩታዬ፣ እኔ እኮ ስላንቺ ጨንቀኛል። አውቃለሁ ማሚዬ፣ ግን ደግሞ እኮ እኔ ትልቅ ልጅ ነኝ። የማደርገውን ነገር ሁሉ በጥንቃቄ ነው የማደርገው። ትልቅ ብትሆኝም እኮ ሩታዬ፣ ለእኔ ግን ገና ልጅ ነሽ። ይኸውልሽ ይሄ ውጥት ብሎ መጥፋት ደግሞ ይቅርብሽ። እሺ ማሚዬ፣ ከዚህ በኋላ ደግሞ በደንብ እጠነቀቃለሁ። አሁን ግን ትንሽ ረፍት ማድረግ አለብኝ። እሺ በቃ ልጄ፣ ክፍልሽ ግቢና ረፍት አድርጊ። ይኸው ደግሞ እንዳትውጭ ተናግሬያለሁ። እሺ ማሚዬ፣ ከዚህ በኋላ ለምክንያት አልወጣም። እሺ መልካም። እኔ እኮ ላንቺ ደህንነት ብዬ ነው መመክርሽ። አውቃለሁ ማሚዬ፣ በጣም ደግሞ አመሰግናለሁ። በቃ ወደ ክፍሌ ጥሩ። በቃ ማሚ ማየት የለባትም። ማንም ሰው ካየኝ መውጣት አለብኝ። ማሚ ካየች ደግሞ ባይ ታበዛለች። ካልወጣሁ ደግሞ ከባድ ነው። ስለዚህ መውጣት አለብኝ። እንዴት ናችሁ? እንኳን ደህና መጣችሁ። ንግቡ። ሰላም አደዬ፣ እንዴት ነሽ? እኛ እኮ ያው እግረ መንገዳችንን እኮ ሮማን እና ዴቭን አጅበን በዛውም ማሚንም ለመጠየቅ እኮ ነው የመጣነው። ሰላም አደይ፣ እንዴት ነሽ? ቆይ
ወይ ሩታ እንዴት ነሽ? ምን ነው? ምን ተፈጠረ? የት ሆስፒታል መተሽ ነው? አሁን? አረ ብዙ አራኩም ብዙ አቅራቢያ ነው። ሩታ እባክሽ በቃ ተጠብቂ መጣ። ዶክተር ምን ተፈጥሮ ነው እንዴ? ምን አጋጥሞን በፍጥነት እንደዚህ ለመሮጥ የተዘጋጀው? እኔ ወደ ሆስፒታል በአስቸኳይ መሄድ አለብኝ። አስቸኳይ ነገር አጋጥሞኝ ነው። እንዴ ዶክተር ገና ከመምጣት ማየን ሳታይ ትሄዳለህ? ገባ እንጂ። እውነት አይደል? በጣም ይቅርታ። ሌላ ጊዜ መጥቻ ያያቸዋለሁ። ሆስፒታሉ በጣም አስቸኳይ ነገር አጋጥሞኝ ነው። አረ ዶክተር ለውጥማ አለ እንዴ? አሬ እንደዚህ ፊት ለፊት ቆማ ሩታ ደውለሽ ብለን ትደነግጣለን? አሬ የሆነ ነገርማ አለ። አንተ ልጅ ግን ተቀይረሃል በጣም። እኔ አላስፈላጊ ነገር አታወራ። እኔ በጣም አስቸኳይ ነገር ስለገጠመኝ ነው የምሄደው። በቃ ዶክተር አስቸኳይ ነገር ከገጠመና ከቸኮልክ ሂድ። ሄኒ ናግባ እማዬ አንተን ስትይ ደስ ይላታል። አዎ አደዬ እንዴ እኔማ ማማን ሰላም ሳላላት አልሄድም። ያው እሱ ከፈለገ ወደ ጉዳዩ ይሩጥ። ዶክተር ቤት ትችላለህ፣ እኔ ግን እገባለሁ። እሺ ቻው። ቆንጆ አንቺ አረቁም እንጂ ምንድነው? በህይወቴ እንዲህ ያለው በት አይቻለቅ። ጨረቃ ካስማ ወደቀች እንዴ? ቆይ አንተ ማን ስለሆንክ ነው በየመንገዱ የምትከታተለኝ? አሁን ከፊቴ ዞር በልልኝ። አረ ቆንጆ አትቆጪ። እኔ እኮ በፍቅርሽ ታውሬ እኮ ነው። ቢያንስ እሺ ልቤ እንኳን እርፍ እንዲል ስምሽን ንገሪኝ። ስሜን ማወቅ ያንተ ስራ አይደለም። እሺ ምን ይመስላል? አስመሳይ ባለጌ። ቆይ መንገድ ላይ ያለውን ሁሉ ልትለክፍ ነው እንደምትዞረው? አረ እኔ ቆንጆ አስመሳይ አይደለሁም። ውበትሽ ልቤ ነካኝ እንጂ እኮ ጥሩ ሰውና መልካም ሰው ነኝ። መልካምነት ግን ለራስ ያዘው። እሺ አራዳ መስለህ ግን ፋራ ነህ። አሁን ከፊቴ ዞር በልልኝ፣ አትከተለኝ። ቆይ ግን ምን አለ ባጨክኝብኝ? ተራክተሽ እኮ ብታወሪኝ እኮ ትወጂኛለሽ። ማ እኔ አንተ ልወድህ እብድ አይደለሁም። እሺ አንተ ቆሻሻ ትሰማኛለህ? ሂድና ከቢጤዎች ጋር ተጫወት። ኧረ አትሳደቢ ቆንጆ። እኔ እኮ አክብሬሽና አውርጄሽ እኮ ነው። ምን አለ ሰላምቴን እንኳን የምትመልሽልኝ? ለአንተ የሚሆን ሰላምታ የለኝም። አሁን ሳትዋደድ ከፊቴ ዞር በልልኝ። አረ እንደዛ ትበይኝ። እኔ እኮ ለአንቺ ብዬ እኮ ነው ይህ ሁሉ መንገድ ስከተልሽ የነበረው። ማን ተከተለኝ አለ? አንተ እኮ ሰውን በየመንገዱ የምትከታተል ስራ ፈት ሰው ነው። አሁን ከፊቴ ዞር በልልኝ። አረ አንቺ ልጅ ምንድነው ንግግርሽ ሁሉ ስድብ ነው። ምን አለበት ትንሽ እንኳን ፈገግሽ ብታወሪኝ? ለአንተ ፈገግታ የሚያሳይ ፊት የለኝም። አንተ አውደልዳይ መንገድ ላይ ልታስጨንቀኝ ነው እንዴ? ቆይ ፍላጎት አላስጨንቅሽም። በቃ እኔ እኮ ጥፋተኛ አይደለሁም። ውበትሽ እኮ ነው እንዲህ የሚያንከራተኝ። ውበቴ ያንተ ጉዳይ አይደለም። አንተ ማትረባ። አሁን ከፊቴ ዞር በልልኝ። አረ ተውኩት በቃ አትሳደቢ። እኔ እኮ በቃ ተውኩት እኮ በቃ ሌላ ቀን እንገናኛለን። ትሰማኛለህ? ሁለተኛ በመንገዴ እንዳላይ። አሁን ከፊቴ ዞር በልልኝ። አቤት ሴት ንግግሯ እሳት ነው፣ ግን ደግሞ ስታምር በስማ ትሰማኛለህ? አንተ ቆሻሻ አሁኑኑ እጅና እግሬን ፍታኝ። እሺ ቆይ ነን እዛ ግታ አስቀምጠህ ዝም ብለህ በሰላም ትኖረው እንደሚመስል። አንቺ ፌንጣ ዝም ብለሽ አትጪ፣ አፍሽን ዝጊ። እየጮሽ ችግር ልትሆኝብን ነው እንዴ? አልበረደልሽም ማለት ነው? ይኸውልህ ትሰማኛለህ? በጣም የማትረባ ሰው ነው። እሺ ቆይ ሴት ልጅ አግተህ ምናምን አራዳ ሆንክ ነው እንደሚመስል። አንቺ እብድ አፍሽን ዝጊ፣ መጮሽን አቁሚ። መጮይን አላቆም የምትይ ከሆነ ግን ህይወትሽን ነው ማጠፋልሽ። እሺ ጫፌን ንካኛ። ትሰማኛለህ? እናት ወልዳለች። አንተ አንድ ነገር ታደርገኛለህ። ደግሞ አንድ ነገር ልንገርህ፣ በጣም በጣም ፋራ የሆንክ ሰው ነው። እሺ የማትረባ። እውነትም አንቺ እብድ ነሽ። ትክክል አይደለም፣ አይምሮሽ በትክክል አይሰራም። ፌንጣ እነዚህ ደግሞ ዋይ ሰሩ ዋይ አሰሩ። ምንድን ነው ዝም ብሎ የሚያንዣብቡት? አቤ ተረጋጋ፣ አትጨናነቅ። እንፈልጋታለን፣ በቃ እናገኛታለን። ቆይ እንዴት ነው የምንረጋጋው? ኪንጎ እንዴ ሚስቴ እኮ አይጠፋችሁ እኮ። ደግሞ ከባድ ችግር ውስጥ እኮ ነው በዚህ ሰዓት። ቤዛ እኮ የደወለችው። አንሷ፣ በፍጥነት አንሷ። በቃ አንሳውና አናግራት። የመጣው ይምጣ። ሄሎ፣ እንዴ አንቺ ምን ፈልገሽ ነው የደወልሽው? ለምን ደወልሽ? ምን ሄሉ እኔ ጋር ናት። ቤዛ ይኸውልሽ፣ እባክሽ ምንም እንዳታደርጊያት። ጫፏን እንዳትነኪያት፣ እባክሽ ጫፏን እንዳትነኪያት። ሄሎ ቤዛ፣ ሄሎ አትዝጊው እባክሽ ቤዛ። ሄሎ አቤ ምንድን ነው እሱ? ቤዛ ማለት የተፈጠረ ችግር አለ? ይኸውልህ ኪንጎ የፈሮት አልቀረም። ሄሉ እሷ ጋር ናት። አፍና ወስዳታለች። ቆይ ለምን ወሰደቻት? እኔ ምን አውቃለሁ? ቅምጥልም እኮ ቅምጥል ምን? ኪንጎ ቅምጥልንም እኮ ወስዷታል። አብረው ናቸው። ምን? ቅምጥል ወሰዷት? አዎ ኪንጎ፣ በጣም ነው ማዝነው።